ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች እንደምታውቁት እያረኩ ያለሁት ነገር አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እና እዛ መጽሐፍ ላይ እንግዲህ ዋና ያልኩት ነገር ምንድነው ለኢትዮጵያ የሚበጅ ወይም የሚሻለው የፖለቲካ አወቃቀር አደረጃጀት ወይም የፖለቲካ ርዕዮት የነፃነት ዲሞክራሲ ወይም በእንግሊዝኛ ስሙ ሊበራል ዲሞክራሲ የሚል መጽሐፍ ነው እና እሱን ለማስተዋወቅ ብቻ ሳይሆን የሊበራል ዲሞክራቲክ የፖለቲካል ኢኮኖሚ አስተሳሰቦችን ለማዛመት እና በሀገር ደረጃ የተሻለ ተቀባይነት እንዲኖራቸው ለማድረግ ውስጡ ያሉትን ሀሳቦች እያብራራሁ የመጽሐፉን ኮንተንቶች ያቀረብኩ ነው ማለት ነው። እንግዲህ ያን ያደረግኩ በርከት ያሉ ቪዲዮዎች ከሰራሁ በኋላ አሁን ያለሁበት እንግዲህ ኢኮኖሚክስ በሚል የኢትዮጵያ ኢኮኖሚ ለማለት ነው። ኢኮኖሚክስ በሚል ተከታታይ በኢትዮጵያ ውስጥ ማለት እንግዲህ ምንድነው ህገ ክራሲ ስል ወይንም ለኢትዮጵያ የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ተመራጭ የፖለቲካ ርዕዮት ነው ስል አንደኛ ከማህበራዊ መረጋጋት እና ብሔራዊ መግባባት እንዲሁም ብሔራዊ አንድነት ከመፍጠር አንጻር ማለት ወሳኝ የሆነ ሚና የሚጫወትና ይህንን በውጤታማነት በኃይል በጉልበት በመሳሪያ ሳይሆን ማለት ሰው በልብ ፈቃድ በራሱ ፈቃድ ተነሳስቶ በህብረት የመኖር ስሜቱን ማለት በፈቃዱ እንዲያመጣው የሚያደርግ እሱ ነው ከሚል ነው። ሁለተኛ ደግሞ ከኢኮኖሚው አንጻር በአንጻራዊነት ፈጣንና በአንጻራዊነት ደግሞ ፍትሐዊ የሆነ ኢኮኖሚያዊ እድገት ለማረጋገጥ ተመራጭ እሱ ነው በሚል እምነት ነው። ያም ማለት እንግዲህ ከፖለቲካ ሳይንስ እምነትና ከኢኮኖሚ ሳይንስ እምነት ተነስቼ ነው ማለት ነው። ስለዚህ ቀደም ባሉት ቪዲዮዎች እንግዲህ ከፖለቲካ ሳይንስ አንጻር እንዴት ብሔራዊ መግባባትና ብሔራዊ አንድነት እንደሚያበረታታ ሳብራራ ቆይቼ አሁን ደግሞ ከኢኮኖሚ ሳይንስ አንጻር ለምን በኢትዮጵያ በአንጻራዊነት ፈጣንና በአንጻራዊነት ደግሞ ፍትሐዊ የሆነ ኢኮኖሚያዊ እድገት ሊያመጣ እንደሚችል ነው እንግዲህ በዚህ ኢኮኖሚክስ በሚለው ውስጥ ለማብራራት የሚሞክረው። ያንን ሳረግ ግን በሀገራችን እንግዲህ ተወደደም ተጠላም የተንሰራፋ የፖለቲካል ኢኮኖሚ አስተሳሰብ አለ። ማለት ከኢኮኖሚ ማለት መደበኛውን የኢኮኖሚ ሳይንስ ይሄ ማይክሮ ማክሮ ምናምን የሚለውን የኢኮኖሚ ሳይንስ ወይንም ደግሞ ገበያ ራሱ በራሱ ጊዜ ማለት ተደራሽም ነው። ተደራሽም ብቻ ሳይሆን በውስጡ የሚያሳትፋቸውን ተደራሽ ነው ማለት ምን ማለት ነው? የማይነካው ህብረተሰብ ክፍል የለም። ሁሉንም ሰው በአንድም በሌላ መልኩ ኢኮኖሚያዊ ተሳትፎ እንዲያደርግ እድል ይሰጣል። በአንጻራዊነት ደግሞ የሚያሳትፋቸውን ሰዎች ደግሞ እንደተሳትፏቸው መጠን ስንል እንግዲህ አሁን የማርክስ ችግሩ ምንድነው? ተሳትፎ በቃ 8 ሰዓት ከተሳተፈ ሁሉም ሰው እኩል ክፍያ ይገባዋል ነው። እንደዛ ሳይሆን ተሳትፎ የ8 ሰዓት ተሳትፎ ለምሳሌ በሚሳተፍበት ሙያው በገበያ ውስጥ ባለው ተፈላጊነትና ፋይዳ ልክ የሚገባውን ሽልማት ይሰጠዋል የሚለውን አካሄድ በተለያየ መልኩ ማጣጣልና መቀበል አንፈልግም ነው። ወደ ፖለቲካል ኢኮኖሚ አናሊሲስ ገብተን በቃ ፖለቲሳይዝ እናደርገዋለን። በፖለቲካ እንጀቡ ነውና ሳይንሱን ሌላ ትርጉም እንሰጠዋለን። ስለዚህ እኔ እንደውም በዚህ አጋጣሚ ይሄን ልበልና ማለት ዶክተር ብርሃኑ ምረት ደበበ ከሚባለው ሰውዬ ጋር አንድ ኢንተርቪው አድርገው ነበር አሁን ሪሰንትሊ በቅርብ እና ረጅም ነው ማራቶን የሆነ ፖድካስት ነው ወደ 3 ሰዓት ምናምን። እውነት ለመናገር 4ቱንም ሰዓት አልሰማሁትም፣ 3ቱን ሰዓት ግን ሰምቼዋለሁ። የመጀመሪያውን 3ቱን ሰዓት እና ይህ ነው እውነት ለመናገር በቃ ያዘንኩበት ፖድካስት ነው አንዱ። ብዙ ሰው ተደስቷል። በቃ ኮሜንት ምናምን ስታየው ብዙ ሰው ፖዚቲቭ ነገር ነው ያለው፣ ጥሩ ነገር አይቷል። እኔ ግን በትክክል ከተረዳሁት ማለት አሁን የኔ የነበረኝ አንደርስታንዲንግ ዶክተር ብርሃኑ በነፃ ገበያ ላይ መተማመን አላቸው ማለት እንደ ኢኮኖሚስት አይቻቸው ነበር። ገብቷቸዋል። ግን ያን ነገር አታዩባቸውም። እኔ ትግርኛ አልችልም። አንድ ሰው አንድ ጊዜ ኢሳያስ አፈወርቂ ኢንተርቪው በቴሌቪዥን ተደርገው ተርጉሞ አሰምቶኝ ነበር።
ተርጉም ቆይቷል በጣም ምን ያህል እውነት እንደሆነ አላውቅም። ስለዚህ በዛ ሰው ትርጉም ላይ ተመስርቼ ነው ትግርኛ የሚያውቅ ሰው ወይ ኢንቫሊዴት ሊያደርገው ይችላል። ግን በዛ ላይ የሰማሁት ምንድን ነው አይ ቲንክ እንግዲህ ፎር ሳም ሪዝን የቆየ ነው ብያቸዋለሁ 10-15 ዓመት ምናምን ሊሆነው ይችላል። እና እዛ ቪዲዮ እዛ ኢንተርቪው ላይ አቶ ኢሳያስ አፈወርቂ አይ ቲንክ የኤርትራ መንግስት እንጀራ ጋግራችሁ መሸጥ አትችሉም ብሎ ህግ ያወጣል ይመስለኛል። ለምን አወጣም ራሱ ገብታችኋል። ራሱን የቻለ እንዲያውም ዛሬ ከማነሳው የገበያ ክፍተት በታዳጊ ሀገሮች ከሚለው ርዕስ ጋር የሚያያዝም ራሱ ይመስለኛል። እንጀራ ጋግራችሁ መሸጥ አትችሉም የሚል ህግ ያወጣል እና ህዝቡ እንግዲህ ነግ ማለት እንግዲህ እንጀራ መሸጥ መግዛቱ እዚያ አይነት ንግድ ውስጥ መግባት ፈልገዋል እና እንጀራውን አብስላችሁ መሸጥ አትችሉም ስለተባለ ነው ያለቀውን ፊኒሽድ ፕሮዳክቱን መሸጥ አትችሉም ስለተባለ ሊጥ አብኩተው ይሸጣሉ። እንጀራ መጋገሪያ ሊጥና ኢሳያስ አፈወርቂ ይሄ እኮ ህዝብ አይደለም ብለው ህዝቡን እያወቀሱት ነው። እንጀራ ጋግረን መሸጥ አትችልም ስንለው ህጉን ለማምለጥ ሊጥ አድርጎ ይሸጣሉ። አሁን እንግዲህ ማለት ስትሰሟቸው እሳቤው ምንድን ነው? በገበያ አመራር ኢኮኖሚ አላምንም ነው ማለት ከበስተጀርባው የራሱ የፖለቲካል ኢኮኖሚ ፍልስፍና አስተሳሰብ ምናምን አለ። በዚህ አላምንም እያሉ ነው ማለት ነው። እና ህዝቡን እየወቀሱት ነው። እና አንድ ቦታ ላይ እንዲያውም ምን ይላሉ? ህዝብ ማን ነው ጠግቦ መብላት አለበት የሚል ነገር ብለዋል። ተረጎመል ያለው እና እኔ ማምን ያቃተኝ ገብቷቸዋል አይደለ? ማለት በገበያ አሰራር አያምሩም። ህዝቡ ማለት እንጀራ ጋግሮ እንዲሸጥ አልፈቀዱም። እንጀራ ጋግሮ መሸጥ የተከለከለው ህዝብ ያንን ህግ ለማለፍ ብሎ ሊጥ መቀያየር ጀመረ ማለት ነው። እና እሱንም ሲያደርግ ህዝቡን እየወቀሱት ነው። እና ያው ህዝቡ እኮ ተቸግሮ ነው የምግብ ምናምን የሚል ጥያቄ ሲቀርብላቸው ጠግቦ መብላት አለበት ብሎ ያለው ማን ነው? ምን ችግር አለው ቢራብ አይነት ነገር ምላሽ ሰጡና አሁን እንግዲህ ከዛ አስተሳሰብ በኋላ አንድ ጊዜም እንደዚህ አይነት አንድ የሆነ የኤርትራ ቲቪ የሚል እንደዚህም ጥናታዊ ጽሑፍ ላይ ከማርክሲዝም ጋር የተያያዘ ነገር ሲያብራሩ አየሁ። እና ማለት ማመን ያቀታችኋል የምትሰሟቸው ነገሮች አሁን። ምክንያቱም እኔ ዶክተር ብርሃኑን አንደርስታንድ ሳረገው አሁን ዶክተር ብርሃኑ እዛ ኢንተርቪው ላይ እኔ አሁን በማርኬት ብዙም አልስማማም፣ ገንዘብ አትመህ ስትሰጥ ማለት ስትበትን በመንግስት ደረጃ የዋጋ ግሽበት ይፈጠራል የሚለውን ነገር ነው እንደ ትክክለኛ እንደ ሳይንሳዊ ነገር አላየውም ሲሉ ስሰማ አይ ቲንክ በቃ በጣም እውነቴን ነው የምላችሁ፣ በጣም በሀገራችሁ ነው የምታዝኑት። ሆነስትሊ መለስስ አልተማረም ታጋይ ስለነበረ ዩኒቨርሲቲ ስላልገባ ነው ምናምን ብላችሁ ለራሳችሁ ብዙ ኤክስኪውዝ ልታቀርቡ ትችላላችሁ። ወይም ያለፈበት ማለት እድሜ ዘመኑን ሲታገል ነው ያሳለፈው። ነው ከዛ ሰዓት እንደወጣ ደግሞ መጥቶ የሆነ ማለት ብዙ መዋቅራዊ፣ ማህበራዊ፣ ኢኮኖሚያዊ ምናምን ችግር ያለበት ሀገር ላይ አስተዳዳሪ ሆኖ የተቀመጠው። ስለዚህ በምን ጊዜ አግኝቶ ምናምን ብላችሁ አንደርስታንድ ነው ቢሳሳትም ወይንም እንዲያውም ጥሩ ጥራሃል ብላችሁ የምትሉት ነው። ገብቷቸዋል። ከነበረበት ኃላፊነት ጣጣ ምናምን ጋር ስታያይዙ ዶክተር ብርሃኑ በአንጻረው ምንም እንኳን በኢትዮጵያ ፖለቲካ እቶን ውስጥ ቢያልፉም ግን በአንጻራዊነት እንግዲህ ራሳቸው እንትን ላይ እንዳሉት ኒውዮርክ ተቀምጠው ሲማሩ ማለት እንግዲህ ገብቷቸዋል ዲግሪ ማስተርስ ብለው ፒኤችዲ ለመስራት ጊዜውም ከዛ በኋላ ደግሞ ዩኒቨርሲቲ ሌክቸረር ለመሆንም እንግዲህ እድሉን አግኝተዋል። እና እሳቸው መጥተው ማለት ይሄ ራሽናል አክተር ለምሳሌ ሰው ገንዘብ ብቻ ይፈልጋል ብዬ ማሰብ አልችልም። ሌላም ነው የሚያነሷቸው አንዳንድ ሀሳቦች ለሰው ግልጽ አይደሉም። ማለት ለሰው ምላችሁ አሁን አቨሬጅ የሆነው ሰው ከምን ተነስተው ሊናገሩት እንደሚችለው ላይረዳው ይችላል። ገብቷቸዋል። ምክንያቱም በጣም የተሰላ እንደ ሶሻል ዴሞክራት አይነት የሆነ ግን አይዲዮሎጂካሊ ስቲፕ የሆነ አነጋገር ነው የሚናገሩት። ብዙ ሰው ሴንስ ላያደርገው ይችላል። እኔ ሴንስ ባረኩበት መንገድ ግን እንግዲህ ይታያችሁ ማለት አሁን ሶሻሊዝምን አስወግደናል፣ ወጥተናል፣
ልማታዊ መንግስት ፈርሷል። ልማታዊ መንግስት ቀዳሚ አቀንቃኝ የሆኑት መለስ ዜናዊም የሉም። መለስ ዜናዊ ብቻ ሳይሆን ያንን ሲያራምድና እንትን ሲል የነበረው ኢህአዴግ የለም ብለን እንግዲህ እንደ ዶክተር ብርሃኑ አይነት የኢትዮጵያ ኢኮኖሚክ አሶሲዬሽንን መስራች አይደለሁም አሉ። አይቶት እኔ መስራች የነበሩ ነበር መሰለኝ። አንድ ሰው ከሳቸው ጋር ይሰራ ነበር እና ይነግረኛል ማለት ነው። አንዳንድ ነገሮች ስለሳቸው ሰማ ነበር እና ማለት በቃ በእንግሊዝኛ ይላሉ አይ ፊል ላይክ አይ ዋዝ ፓንችድ ኢን ዘ ጋት ላይክ ነው ሰው ሆዳችሁ ላይ በቦክስ ሲላል አይነት ነገር የለም እና የሆነ ዝልፍልፍ የሚያደርግ በስሜት ደረጃ ነው የምላችሁ ማለት ምክንያቱም በቃ አልጠብቅም ከሳቸው ሊበራል ዴሞክራት ምናምን የሆኑ ሰው ነው የሚመስሉኝ እኔ ገብቷቸዋል። በኢትዮጵያ ውስጥ ዲሞክራሲያዊ አሰራርን ለማስፈን የገበያን ማለት ጠንካራ የገበያ ስርዓትን ለመፍጠር እንደዚህ አይነት ነገር ለማመቻቸት የሚታገሉ የሚጥሩ ያለፉበትን ነገር ሁሉ ያለፉት በዛ ነገር ውስጥ ነው ብዬ ነበር እኔ ማስበው። ማለት እውነት ለመናገር በፖለቲካ ሀሳባቸው በፊትም አይስማማኝም ማለት አይስማማኝም ስላችሁ ነው አምና ገና ሹገር ካትድ እኔ 97 ምናምን ቅንጅት በጣም የሚያስጠላኝ ፓርቲ ነው። ምክንያቱም በጣም ሲዋሹ ስለማይ ማለት ነው። ስለሌላ ሰው ላይ በጣም የማይመቹኝ ፓርቲዎች ናቸው እና ይህ ነው አሁን ዶክተር ብርሃኑ ማልጠብቀውን አርጊመንት ሰማ ነበር። ባለስልጣን ልጆቻቸውን ትምህርት ቤት በመኪና ይወስዳሉ ብለው ማለት የምርጫ ቅስቀሳ ላይ ይመስለኛል ካልተሳሳትኩ ማለት ሚስኮት አድርጊያቸው እንዳይሆን አሁን እኔ ከሳቸው እንደዚህ አይነት ነገር አርጊመንት አልጠብቅም። ዝም ብለው ፖፑሊስት ለመሆን እኔ አሁን እንደ ሳይንቲስት እንደ ኢንቴሌክቹዋል እንደ ቲንከር ስለማያቸው ባለስማማም በሀሳባቸው ግን ወርደው የባለስልጣን ማለት የሆነ የመንግስት ባለስልጣን ልጆቹን በትምህርት ቤት በመንግስት መኪና ስለላከ በስልጣን ባልጓል ብሎ መክሰስ ልደቱ እንደዛ ቢል አይገርመኝም ነው ፖፑሊስት ስለሆነ ነው። እና ወርዶታች ይወዳለም ዶክተር ብርሃኑ ያንን ሲሉ ስሰማ ግን ያኔ ነው ምላችሁ እና ዝም ብለውን ያኛው ምርጫ ለማሸነፍ ነው ይመስለኝ። አሁን ግን ስሰማቸው እንግዲህ እድሜም ከጨመረ እሳቸውም ኃላፊነት ላይ ከሆኑና እንግዲህ ከብዙ ነገር ውስጥ ካለፉ በኋላ ነው አሁን ይህን የሚሉት እና ምንድነው መንግስት ፕሪንት አድርጎ ነገሮች ሲገባ ኢንፍሌሽን አያመጣም። ትምህርት ፕራይቬታይዝ ማድረግ ብዙ ችግር ፈጥሯል። ስለዚህ ፕራይቬታይዜሽንን ነው አንታይ ፕራይቬታይዜሽን ሆነው ነገር ማለት ሴንሱ የሚሰጧቸው ስሜት እንደዛ ነው። እኔ እንጃ አሁን ምንድነው ያሉት አንዱ ነገር ለምሳሌ ህብረተሰብ ራሱ ዝም ብሎ ትምህርት ቤት እናሻሽል ብለን 40 ቢሊዮን ብር በአንድ ዓመት ምናምን ባልሞላ ጊዜ ውስጥ ከህብረተሰብ ተዋጥቶ መጣሉ። ያ ማለት የኢትዮጵያ እንግዲህ ዓመታዊ በጀት 1/20 ነው ለኦልሞስት እና በጣም ብዙ ብር ነው ማለት የሀገራዊ በጀት እና በጣም ብዙ ብር ነው እና ምን መሰላችሁ ነው ሰው ሲሰማው ሌላ ነገር ሊሰማ ይችላል። እኔ ግን በሰማሁበት አሰማም ሶሻሊስታዊ ነገር አለባቸው ውስጣቸው የሚንጸባረቅ እና መሰረታዊ የሰው ልጅ ነፃ ሆኖ ራሽናል ሆኖ የራሱን ጥቅም መፈለጉ ራሱን ማነጹ ነገሮች ፕራይቬታይዝ መሆናቸው ከዛ ማለት ነፃ ገበያ ጋር ዶክተር ብርሃኑ ይጣላሉ የሚል አስተሳሰብ አልነበረኝም። ነገር ግን እንደዛ ሲጣሉ ሆነው የሚጣሉ ሰው ሆነው ነው ያገኘኋቸው እና ስቲል እንደ ሀገር ትግል ላይ ነን። እንደ ሀገር ስላችሁ አሁን እንግዲህ አሁን ማን ነው ስማቸው ፕሬዚዳንት ኢሳያስ አፈወርቂ እንደዚህ ካሉ እኔ አሁን እርግጠኛ መሆን ስላልቻልኩ ነው እንደዚህ ካሉ በምን አይነት የቁም እብድ ሰዎች ማለት እንደምንመራ ገብቷቸዋል። ማለት እብድ የሚለውን ቃል ሊትራሊ ክሊኒካሊ ሲክ ማለት ሳይሆን አሁን ሰው እንዴት ጠግቦ መብላት አለበት ማን ያለው ብሎ ሰው እንዴት ይላል? እንጀራ አትሽጡ ማለት ምን ማለት ነው? ገብቷቸዋል። እንግዲህ ሂሳቢው በራሳቸው መንገድ እኛን እንመራሃለን እኛን ካልሰማ ነው እና ይሄ አይነት አስተሳሰብ ስቲል ይዞናል። በዛ መዋቅር ውስጥ ሆነን ነው ይሄን ሁሉ ፈርጀ ብዙ የኢኮኖሚና ማህበራዊ ቀውስ የምንታገለውና የጠፋ አይደለም። ስለዚህ ኢትዮጵያ ውስጥ
የሊበራል ዴሞክራቲክ ፖለቲካል ቲንኪንግ የነፃ ገበያን እንዲፈቅድ መጀመሪያ ኢትዮጵያ ውስጥ ያሉ ባህላዊ የኢኮኖሚና የኢኮኖሚ በተለይ ከኢኮኖሚ አስተሳሰብ አንጻር ግራ ዘመም የሆኑ ሳይንሳዊ ያልሆኑ አስተሳሰቦችን መተቸት አለብን ሲባል ይሄ አስተሳሰብ ያረጀና ያፈጀ ትላንትና ከኢህአዴግ ጋር የወደቀ ወይም ትላንትና ከኃይለስላሴ ጋር የወደቀ ትላንትና ከደርግ ጋር የወደቀ አይደለም። ይሄው አሁንም ስጋ ለብሶ ኦፕሬት እያደረገ ነው። ስለዚህ ማለት ማርጋሬት ታቸር የምትባል የእንግሊዝ ጠቅላይ ሚኒስትር በጣም ሶሻሊዝም ሀገራቸውን በጣም ሲያስቸገር አንድ ቀን ፓርላማ ብሩሽ ይዛ ገባችና ሶሻሊዝምን በዚህ ብሩሽ ጠርገን ነው የምናስወጣው አለች። እና አይ ቲንክ ኢትዮጵያ ውስጥ እንደዚህ አይነት ብሩሽ መምጣት አለበት። ማለት ይሄን አስተሳሰቡን ሰዎቹን አይደለም በኔጌቲቭ አትውሰዱ፣ በሰዎቹ አትውሰዱ፣ ሰዎቹን አይደለም ማለት ማመን አልቻልኩም። እኔ እውነቴን ነው የምላችሁ ነው ከዶክተር ብርሃኑ ቢያንስ ይህን አልጠብቅም። እንደተከዳው መከዳት ከባድ ቃል ነው፣ ግን የፈለጉትን ማመን ይችላሉ፣ ችግር የለም። ገብቷችኋል? ግን ሀሳባቸውን በትክክል ሳይገልጹ እና ሀሳባቸውን ለህዝብ ሳያቀርቡ ህዝብን እኔ ያቀልሃለሁ በሚል ህዝብን አታሎ መቅረብ ግን እኔ ማጭበርበር ነው የሚመስል። ገብቷችኋል? የናይትስ አንፌር እና ከሰሙም አንፌር ነው ላይክ ነው ኢፍ ዩ ሪሊ ቢሊቭ ኢን ዳት ስቴት አድርጌዋለሁ አይደለም። አይ እንደዚህ በሰበሰ ስቴት አድርጌዋለሁ አይደለም። በግልጽ ፖለቲካል ስፔክትረሙ ጋር የቱ ጋር ነው ያለኸው? ሌፍት ሴንተር ነህ፣ ራይት ነህ ምናምን ጠፍቷል። አሁን እንደዚህ አይደለም ነው አለ ማለት ከሀገር ሀገር እንኳን ቢለያይ ስፔክትረሙ ላይ አለ። አይዲዮሎጂካሊ ግራ አስተሳሰብ አለ፣ ሴንተር አለ፣ መካከለኛ አለ፣ ወይንም ምንድን ነው የሚባለው ገለልተኛው አለ፣ ደግሞ ራይት ኤክስትሪሙ አለ። በዛ ስፔክትረም ጋር የቱ ጋር ነው? ዝም ብሎ ማህበራዊ ፍትህ በሚል ህዝብ በማይረዳው አስተሳሰብ መደበቅ እኔ ከዶክተር ብርሃኑ አልጠብቅም። ቱ ቢ ኦነስት ማለት አይ ዶንት ኤክስፔክት ዳት ላይክ ነው ማለት አቅልሃለሁ ብለህ ለህዝብ ግን ምንድን ማለት እሱ በዚህ መንገድ ነው ልመራህ የምፈልገው ብለህ ሀሳብህን በትክክል ካልነገርከው እኔ ማጭበርበር ነው የምለው። ፖለቲካል ቺካነሪ እና አይ ዶንት ቲንክ ዳትስ ፌር እና ነው ኦነስትሊ ነው። ማህበራዊ ፍትህ ገብቶኛል፣ ልክ እንዳልሆነ አይደለም። የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ ነው አይደለም ኢዜማ። ማህበራዊ ፍትህ ሲሉ ገብቶኛል፣ ግን እንደሆነ ማህበራዊ ፍትህ ሲባል ነው ምንድን ነው ሞር ዌልፌር ስቴት አድቮኬት እናደርጋለን ምናምን እንትኑ እንደሆነ ራሱ ሌላው ምንድን ነው የሚባለው አብዮታዊ ዴሞክራሲ አልሞትም ነው ገብቷቸዋል አይደለም። ብሔራዊ ዴሞክራሲያዊ አብዮት እሱ ለመሞት ሲል እንደገና የሚያንሰራራው ምን ብሎ ነው? አብዮታዊ ዴሞክራሲ እያጭበረበረ ነው። ገብቷቸዋል እኮ ገና አይደለም ማለት ፖለቲካል ዲሰፕሽን ገብቷቸዋል። ከዛ ደግሞ እሱ ሲሞት አሁን ራሱን ምን እያለ ነው? የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብለው ያቺ ማህበራዊ ፍትዋ ሰው አሁን የሚረዳው ምንድነው? ማህበራዊ ፍትህ ነው። ፍትህ ለማህበራዊ ፍትህ ነው አይደለም። ፖለቲካሊ ሲግኒፊካንስ አለው እና እንደዛ ሲሉ ምን አመሰራረቱ ላይ ገብቶኛል እንደዛ ለማለት እንደሆነ። ግን አሁን እዚህ እንትን ላይ በሚሉት መልኩ እንደዚህ ጫፍ የረገጠ ሌኒኒስታዊ አስተሳሰብ፣ ስታሊኒስታዊ አስተሳሰብ ከዶክተር ብርሃኑ አልጠብቅም። እውነቴን ነው የምላቸው እና አንፌር ነው። ኤኒዌይ የኔ ሀሳብ እንግዲህ እንዳልኳቸው አሁን ኢኮኖሚክስ የሚለውን ነገር ማነሳው እንደዚህ አይነት አስተሳሰብ አለ። በጣም እኔ እውነቴን ነው የምላችሁ እንዴት ልናገረው አልችልም። ማለት በዚህ አሁን የተሰማኝን ስሜት ነው የምላችሁ። የሆነ በቃ እንትን ምንድን ነው የሚባለው እምብርታችሁ ላይ በቦክስ የተመታችሁ የሆነ ብስጭት የሚያደርጋል አለ። How do you say that?
እንደዛ ከሆንክ ደግሞ አትሊስት ህዝቡ ማወቅ አለበት። ሀሳብህን በግልጽ መናገር አለብህ። የምታምንበትን ነገር መናገር አለብህ። አደባብሰህ ገብተህ የትምህርት ሚኒስተሩን ተቆጣጥረህ ከዛ በኋላ አንተ በምትፈልገው መልኩ ለህዝቡን ያውቅለታለሁ ለምን ትላለህ? ህዝቡ ይምረጥ፣ ይስማ፣ አንደርስታንድ ያድርግህ። ማነህ? ምንድን ነው የምታምነው? አይ ነው አንኮንሽስ ነው ተጭበርብሯል ምናምን ላይክ ነው ካንደር ላይክ ነው ኦነስቲ ኢዝ ዘ ቤስት ፖሊሲ። ኦነስት መሆን ነበረበት እና በጣም ቅር አሰኝቶኛል ነው። ስለዚህ እስካሁን አልጠፋም አለ። እሱ ነው ፌስ የምናደርገው ነው ልላችሁ ነው ያለው። እና እንግዲህ ያንን ለማድረግ መጀመሪያ የካርል ማርክስን አስተሳሰብ ነው ክሪቲሳይዝ አደረግኩ። አሁን ደግሞ እንግዲህ የካርል ማርክስን ከጨረስኩ በኋላ የአቶ መለስ ወረቀት ላይ ነው ያለሁት። አቶ መለስ የመመረቂያ ጽሑፍ ብለው አቅርበዋል። መመረቂያ ጽሑፍን ብቻ አይደለም ግን ምክንያቱም በዛ መመረቂያ ጽሑፍ ላይ ተመስርተው ነው ሀገር የመረው የነበሩት እና ማለት በግልጽም ተናግረዋል። ልማታዊ መንግስትን ነበር ኢትዮጵያ ስትከተለ የነበረው በብዙ ማለት በሀገር ውስጥ ሚዲያዎች ሆነ በውጭ ሚዲያዎች በተለያዩ መድረኮች ላይ ያን ሀሳብ ሲያራምዱ የመንግስት ፖሊሲ እንደሆነ በዛ ላይ እየሰሩ እንደሆነ ሲያቀርቡ ስለነበረ ዝም ብሎ የአቶ መለስ የግለሰብ አስተያየት ወይንም ደግሞ አካዳሚክ ይፈርት ብቻ አይደለም የሀገር መመሪያ ፖሊሲም ነበር ነው። እና እንግዲህ ወረቀቱ የሚለው አፍሪካን ዴቨሎፕመንት ዴድ ኢንድስ ኤንድ ኒው ቢግኒንግስ ነው። የአፍሪካ ልማት ሄዶ የገደል አፋፍ ላይ ደርሷል። ምክንያቱም ይከተል የነበረው ይሄ ኒዮሊበራሊዝም የሚባለውን የፖለቲካል ኢኮኖሚ ነው። ምክንያቱም IMF፣ ወርልድ ባንክ፣ ዩሮፒያን ዩኒየን እነዚህን የመሳሰሉ ድርጅቶች በብድር በምናምን በዲፕሎማሲ ተጽዕኖ እያደረጉበት ገበያ መር የሆነ የኢኮኖሚ ስርዓት ገንባ ብለው እያስጨነቁት ስለነበረ በዛ አካሄድ ነው ሲሄድ የነበረው። ከዚህም የተነሳ ገበያውን አሰርቼ በሀገሬ ልማት አመጣለሁ ብሎ የእነሱን ምክር ተከትሎ እየሄደ ሳለ እድገት ከማምጣት ይልቅ ሄዶ የደረሰው የገደል አፋፍ ላይ ነው። ስለዚህ ሊወድቅ ነው፣ ሊጠፋ ነው። ያ እንዳይሆን ከተፈለገ እንደገና ቀኝ ኋላ ዞሮ አቅጣጫ ቀይሮ የልማታዊ መንግስት አስተሳሰብን መንገድ መከተል አለበት የሚል ነው ማለት ነው። እና ይሄ እንግዲህ የልማታዊ መንግስት አስተሳሰቡ እሱ ነው ለአፍሪካ የሚበጀው። ምክንያቱም አፍሪካኖች የኒዮሊበራሊዝም ፖለቲካል ፓራዳይም ሲከተሉ፣ በአንጻሩ ደግሞ የሩቅ ምስራቅ ድራገን የሚባሉት እነ ታይዋን፣ ኮሪያ፣ ጃፓን ምናምን የመሳሰሉት የኒዮሊበራሊዝምን ፕሪስክሪፕሽን ሳይከተሉ በዴቨሎፕመንታል ስቴት አስተሳሰብን እየተከተሉ ሄደው እንግዲህ ውጤት አምጥተዋል። ስለዚህ ያንን መከተል አለባቸው የሚል ነው። ነገር ግን እንዳልኳቸው አሁን ይሄ ዴቨሎፕመንታል ስቴት የሚለው አስተሳሰብ ራሱ አሁን ዶክተር ብርሃኑ ላይ የምታዩትን ነገር ነው የምታዩበት። ዶክተር ብርሃኑ አሁን ኢዜማ ሲሉ ሰው የሆነ ዲሞክራሲያዊ የሆነ ስርዓት የሚፈልግ በነፃ ገበያ የሚሰራ ማርኬት ሌድ የሆነ ኢኮኖሚ ፕራይቬት ፕሮፐርቲ ምናምን አይደለም። ሰው ያልገባው መሰላቸው አሁን ማህበራዊ ፍትህ ብለው ይደብቋታል። ገብቷቸዋል። ሰው አንደርስታንድ አያደርገውም። እኔ አሁን ያበሳጨኝ እሱ ነው። አንዱ ያልክ ነው ከሳቸው እንዴት ህዝብ ማጭበርበር ነው ማለት እውነቱን አልተናገራችሁም እንዳትሏቸው ተናግረናል ይሏቸዋል። ግን የተናገሯትን ነገር ህዝብ ደግሞ አንደርስታንድ እንዳያደርገው ያድበሰብሱታል። ገብቷቸዋል። ያድበሰብሱታል እና ሶሻሊዝም ነው ለኔ ሌላ ነገር አይደለም። አሁን ማህበራዊ ፍትህ እሳቤው ገብቷቸዋል። ከበስተጀርባው አሁን ሀሳባቸውን አይገልጹትም፣ ይደብቁታል። ገብቷቸዋል። ግን ውስጥ ገብታችሁ ሪሊ ምን ለማድረግ ነው የፈለጋችሁ ስትሏቸው እና ላይክ ነው ሰዎቹን ስትሰሟቸው ያወጡት ምንድን ነው ብሔራዊ ዴሞክራሲያዊ ቤት ሶሻሊዝምን ለማምጣት ነው የሚሰሩት። ገብቷቸዋል። ሄደው እና አሁን ልማታዊ መንግስት ይበሉ እንጂ አቶ መለስም የጃፓኖቹን ራሱ ልማታዊ መንግስት አልተረዱትም ሲጀምር፣ ወይም ሆን ብለው ያንን ልማታዊ መንግስት የሚለውን ስያሜ ለምድ አድርገው ለመጠቀም ፈልገዋል። ምክንያቱም ውስጡ ገብታችሁ ስታዩት ኮምፕሊትሊ አይዲዮሎጂካል የሆነ ከምዕራባውያኖች ጋር ጦርነት ማድረግ የሚፈልግ ጸረ ገበያ የሆነ ጸረ ዲሞክራሲ የሆነ የአንድ ፓርቲን የበላይነት እና ማለት ነው ከፍተኛ የመንግስትን ጣልቃ ገብነት ወዘተ የሚሰብክ
በሌላ አማርኛ ብሔራዊ ሶሻሊዝም ነው ማራመድ የሚፈልጉት ማለት ነው። ስለዚህ ይህ እንግዲህ እንዳልኳችሁ ሻዕቢያም በዚህ የታመመ ነው እና እንቀስቅስ እንዲህ ማለት ለኤርትራውያኖችም የኤርትራን ልብና መሰለ እነሱ ላይ ኮንስቲትዩንሳቸው ሻዕቢያውን ምናምን ፒፕልስ ዴሞክራቲክ ፓርቲ ነኝ ምናምን ብሎ ስሙን ቀይሯል። ግን ውሸቱን ነው። ሶሻሊስት ነው። ውሸቱን ነው እና በነፃነት ስም ይደበቃል። ግን ገብቷቸዋል አይደለ? ውስጡም እኔ ፋይት አድርጌ ታግዬ ከኢትዮጵያ ነፃ አውጥቼ ወይንም ምንድነው ከኢትዮጵያ እንኳን አይልም እውነቱ የኤርትራን ኢንዲፐንደንስ ያረጋገጥኩት እኔ ነኝ በሚል ባለውለታ ነኝ በሚል ይደበቃል። ግን ያችን የሚደበቀው ለምንድን ነው? የሚያራምደው አስተሳሰብ ይህንኑ ያፈጀ ያረጀ የማህበራዊ ፍትህ አስተሳሰብ ስለሆነ እዛ ውስጥ ለመደበቅ ይፈልጋል እና ምንድነው ላማ አከፋፈልኩ 20 ፍየል አከፋፈልኩ ይሏቸዋለሁ። ኤኒዌይስ እንቀስቅስ መሰለኝ ኤርትራውያኖችን ከዚህ ማለት ምንድነው? ኤኒዌይስ ወደዛ ውስጥ አለግባ። ስለዚህ አቶ መለስ ፔፐር ልማታዊ መንግስት ነኝ ይላል እንጂ አንደኛ እንግዲህ ለማሳየት እንደሞከርኩት የቻልመርስ ጆንሰንን ጠቅሼ ከዚህ በፊት የነበሩት ለማሳየት እንደሞከርኩት ፕሮፐርሊ ራሱ የልማታዊ መንግስትን ጽንሰ ሀሳብ የማይረዳ ፎር ዳት ማተር ይገርማቸዋል። አሁን እንግዲህ ይህን መመረቂያ ጽሑፉን እንዳልኳቸው አሁን ቻልመርስ ጆንሰን የልማታዊ መንግስት አስተሳሰብን ፋና ወጊ ነው በማስተዋወቅና በዓለም ላይ በማዛመትና ሀሳቡን በማብራራት ማለት ነው። ወደ 100 ምናምን ሬፈረንስ ተጠቅመዋል አቶ መለስ እዚህ መመረቂያ ጽሑፍ ላይ። ይሄ ቻልመርስ ጆንሰን የሚባለው ሰውዬ ግን ልማታዊ መንግስት የሚያብራራበትን ዋና መልክ ነው ምንድነው የሚባለው ቴክስት ቡክ ሊባል የሚችለው ማይቲ ኤንድ ጃፓኒዝ ሚራክል የሚለውን መጽሐፍ ሬፈረንስ ያደረጉት አታዩ። ስለ ልማታዊ መንግስት እያወራ እና እኔ እንዳልኳችሁ እውነቴን ነው። መሀይምነት ነው ወይስ ጥጋብ ነው ወይስ ክፋት ነው? ግራ ይገባኝ ማለት አለማወቅ ብላችሁ ልታልፉት ትሞክራላችሁ። ደግሞ በቃ እኔ የምስራቁም ያልሆነ የምዕራቡም ያልሆነ የራሳችን ምንድነው ተርበን ገብቷቸዋል። አሁን ኢትዮጵያ ውስጥ ሶልቭ ማድረግ ያለብን የሰው ኪስ ውስጥ እንዴት አድርገን ጥሩ ገንዘብ እናስገባለን፣ ሰው እንዴት ኑሮን ይችለዋል፣ ገብቷቸዋል። እንዴት የድህነትን ቀንበር እንሰብራለን፣ እንዴት ማለት 80% የኢትዮጵያ ሕዝብ ገበሬ ከሆነበት አሸጋግረን ወደ ከተማ ነዋሪ ምናምን እናመጣዋለን፣ እንዴት የኑሮ ደረጃውን እናሻሽላለን ምናምን ነው ኢምፖርታንት ኮስችን ለእኔ ገብቷቸዋል። ለእኔ የሚታየኝ እነዚህ እኮ እነ አቶ መለስ እነ አቶ ኢሳያስ እነ ብርሃኑ እኮ አሁን ስትረዷቸው የሚመስለው የሚሉት ማን ነው ይሄ ነው የህይወት ግብ ያለው የሚል ነው እኮ ልክ አሁን አቶ ማነው ኢሳያስ አፈወርቂ ጠግበ ብላ ያለው ማን ነው? ብትራብስ ምን ትሆናለህ እንዳሉት አይነት ነገር የኢትዮጵያ ህዝብ ኑሮው ይሻሻልለት ብሎ ይሄንን የከበረ ግብ አድርጎ ያስቀመጠው ማን ነው? ከዚህም ያለፈ ግብ አለ ምንድን ነው? እኔ እንጃ። ወደፊት እናውቀዋለን። ማሰብ ራሱ አይከብዳችሁም? እኔ እንዴት አሁን አቶ ኢሳያስ ፕሬዚደንት ኢሳያስ ይቅርታ ካሉት ነው የምላቸው። እኔ እንግዲህ በትግርኛ ተተርጉሞ ነው የሰማሁት። ጠግበ ብላ ያለው ማን ነው? እንጀራ አትሸጥ ብሎ መከልከል እና እንጀራ ስንከለክለው ሰው እኮ እንዳይመስል ሊጥ ይሸጣል፣ ደግሞ ሊጥ እየተሸከመ ከዚህ እያዞረ ይሸጣል ብለው ህዝቡን ሲወቅሱት ታያላችሁ። ማን ነው አንተንስ ፕሬዚዳንት ያደረገ? who are you? እንደዛ ካልክ ተስማምተን ተግባብተን ነው እንጂ እኔ ያልኩት ካልሆነ ብለህ ነው እንዴ? የጋራ መሰለኝ እኮ ደስተኝ እና ልታስብ ትችላለህ፣ መብት ነው።
የራስህ የሆነ የፖለቲካ እምነት ለምሳሌ የኢትዮጵያ ሕዝብ ከግብርና ወጥቶ ኢንዱስትሪያላይዝድ እንዲሆን፣ ኑሮ እንዲመቸው፣ የሰለጠነ ኑሮ እንዲኖር፣ ገቢው ከፍ እንዲል፣ የኑሮ ደረጃ እንዲሻሻል ከሌላው ላይ ነው እንዳልኳቸው። አሁን እኔ ግብ ብዬ የምለው ይህንን ነው። በብሔራዊ ደረጃ ከዚህ የተሻለ ግብ ሊኖረን አይችልም ብዬ ነው የማስበው። ገብቷቸዋል። ጥሩ ቤት ውስጥ መኖር፣ ጥሩ መልበስ፣ ጥሩ መብላት፣ በጥሩ መንገድ ላይ መሄድ፣ ጥሩ ትምህርት ቤት መማር፣ እነዚህ ነገሮች አቺቭ ማድረግ ይሄ ነው። ሌላው በሃይማኖት ከፈለገ በፍልስፍና ምናምን እሱ በራሱ መንገድ ሄዶ ዛትስ ናት አወር ኮንሰርን ለእኔ ጉዳይ አይደለም ብዬ ነው የማስበው። እያንዳንዱ ሰው መንግስተ ሰማያት የሚገባው በአላህ በኩል ነው ያለ በአላህ በኩል ይግባ ማለትም ይፈልግ በጌታ በኢየሱስ ክርስቶስ ያለ በጌታ በኢየሱስ ክርስቶስ በኩል ይግባ፣ በሌላም ያለ ይግባ። ዳትስ አፕ ቱ ሂም ዳትስ ኢንዲቪጁዋል ዲሲሽን። ገብቷቸዋል። ኤንድ አይ ግቢ ማለት እንደ ሀገር ግን ኮሌክቲቭሊ ግን አብረን ከመኖር እና አብረን መኖራችንን ደግሞ ለእያንዳንዳችን የተሻለ የህይወት ደረጃ ኢኮኖሚካሊ ስፒኪንግ ነው ብላችሁ ከዛ ያለፈ የለንም አለን ካሉም ይናገሩና እኔ ልወስዳችሁ የምፈልገው እንደዚህ ነው ብለው ግልጹን ያስቀምጡና ህዝቡ ከፈለገ ይደግፋቸው፣ ከፈለገ ይቃወማል። ተደብቀህ ግን ማህበራዊ ፍትህ በሚል አስተሳሰብ ተደብቀ፣ የኤርትራ ነፃነት በሚል አስተሳሰብ ተደብቀ፣ ልማታዊ መንግስት በሚል አስተሳሰብ ተደብቀ ምንድን ነው የምታደርገው ሲባል እውነተኛ እርካታ ያለው ገበሬ ሆኖ ገጠር እየኖሩ የራስን ምንድን ነው ከደጅ ላይ ዘይቱና እየቆረጡ እየበሉ መኖር ነው። ስለዚህ ያንን ለማስጠበቅ ነው፣ ከግብርና እንዳይወጣ ነው፣ መሬቱን ጥሎ ወደ ከተማ እንዳይገባ ነው ብለ ህዝብ ዘላቂ ቋሚ ድሃ ለማድረግ የምትሰራ ከሆነ ግን ኦፕንሊ ንገረውና ሰውየው ከፈለገ ይምረጥ። ግን ጉልበት ተጠቅመ ማጭበርበር ተጠቅመ እንደዛ ምትል ከሆነ ግን እኔ ፌር አይመስለኝ፣ አግባብ አይመስለኝ። እና የኢትዮጵያ ህዝብ እኔ መማር፣ መስራት፣ ጥሩ ገቢ ማግኘት፣ ጥሩ ኑሮ መኖር፣ ድህነትን መተው፣ ከኋላ ቀርነት መላቀቅ ያ ነው ግቡ ነው የሚመስል። ያ ግቡ አይደለም ካልክ ግን ለራስ ማለት ትችላለህ። እኔ ከዛ ያለፈ ግብ ነው ያለኝ ነው ኢኮኖሚክ ፕሮስፔሪቲ ፐርሱ ማድረግ ግቤ ሊሆን አይችልም ካል ኢትስ አፕ ቱ ዩ፣ የአንተ ጉዳይ ነው፣ የአንተ ፍላጎት ነው። ማለት በተሰጠህ አካል የፈለግከውን ነገር ልታደርግበት ትችላለህ። ኢትስ አፕ ቱ ዩ፣ በተሰጠህ ጊዜ፣ በተሰጠህ አቅም፣ በተሰጠህ ኢንተለክት። ያን ግን ለሰው አትወስነለት። ለሰው ደግሞ መወሰኑ ባልከፋ ሰውየው ሳያክን ግሎስ እያረግ ማህበራዊ ፍትህ ላመጣልህ ነው በሚል ማለት ማህበራዊ ሰው በትኖ ማህበራዊ ፍትህ ምንድን ነው? ምን ማለት ነው? ሶሻል ጀስቲስ ማለት ምን ማለት ነው? አብዮታዊ ዲሞክራሲ ነው እኔ የምረዳው። አብዮታዊ ዲሞክራሲ ምንድን ነው? ብሔራዊ ዲሞክራሲ ነው እኔ የምረዳው። ብሔራዊ ዲሞክራሲ ምንድን ነው? ሶሻሊዝም ነው። ማህበረሰብን በመንግስት አጋዥነት ወደ ሶሻሊዝም እናስገባለን የሚል አስተሳሰብ ነው። የግል ንብረት የሌለበት እንደዚ አይነት አካሄድ ነው። ነፃነት የሌለበት ምናምን ልማታዊ መንግስቱን አቶ መለስ የሚያቀርቡት ውስጡን ገብታችሁ ስታዩት ያ ነው። እና አድካሚ ነው ብቻ እውነት ለመናገር የሆነ እንድታዝኑ ያደርጋቸዋል። እኔ ያዝኛለሁ ነገር ግን እንግዲህ ምን እንላይክ ነው የሀገራችን አባባል እንደሚለው ካለመናገር ደጃዝማችነት ይቀራል ነው። ዝም ብንልም አይቀርም። ስለዚህ ተናግረን እንግዲህ ያው ማፍረጥረጡ ነው የሚሻል። እና አቶ መለስ ፔፐራቸው ልማታዊ መንግስት ይበል እንጂ ያኛውን ራሱ አይጠቅሰውም። ይሄ ማይቲ ኤንድ ነው ላይክ ነው ጃፓኒዝ ሚራክል ቢኮዝ እንዳልኳቸው አሁን ምንድን ነው አካሄድ ለማጭበርበር ነው ያልጠቀስከው። ገብቷቸው ልማታዊ መንግስት የምትለዋን ስም እንደ ጃፓን ላረጋችሁ ነው፣ ግን እውነታው እንደ ጃፓን ላረጋችሁ አይደለም። ጃፓን ምን ያደርጋል? እኔ ሌላ ሀሳብ አለኝ። የምዕራባዊንም ያልሆነ የነ ጃፓንም ያልሆነ የራሴ ምንድን ነው ብር መፈለግ
ምንድነው ብልጽግና መፈለግ? ራሱ እኮ ልጅን ሃርቫርድ ልጅን ካርኔጊ ምናምን አስተምረ ለሌላው ለኢትዮጵያ ሕዝብ ግን ማቴሪያል ፕሮስፐሪቲ መፈለግ ምን ያደርግለታል ብሎ ማለት እኔ ፌር አይመስለኝ። ወይ ቅዥቢነት ነው ወይ ማቶነት ነው፣ ብቻ ለማለት ስህተት ነው። እኔ ተሳስቼ ሰምቼ ነው፣ በቃ ግራ ነው የሚያጋባቸው። ገብቷቸዋል። እና የአቶ መለስ አካሄድ እንደዛ ይመስላል። እና እንግዲህ በዚህ ፔፐር ውስጥ ዴቨሎፕ ላይክ ነው አፍሪካ አካሄዷን ቀይራ የልማታዊ መንግስት መከተል አለባት ይላሉ። የልማታዊ መንግስቱ ግን የጃፓኑም አይደለም የኮሪያውም አይደለም። ኦፍኮርስ ፔፐር ውስጥ ኮሪያና ታይዋንን በምሳሌነት ይጠቅሳሉ። ግን ከኮሪያና ከታይዋን በፊት እነ ጃፓን ትመጣለች። ለምን ጃፓንን አልጠቀሱም? ራሱ ጥያቄ ይፈጥርባቸዋል። ምክንያቱም ልማታዊ መንግስትን በዚህ ይሄ ፍላይንግ ጊዝ ማደል የሚባለው በበራሪ ዝዮቹ ተምሳሌት የሚባል እነዚህ ዝዮች አንድ ላይ ሲበሩ እንደዚህ ቪ ቅርጽ እየሰሩ ነው የሚበሩት እና አንዱ ቀዳሚ ያለው ወፍ ይሄ ኤር ፕሬሸሩን እየሰነጠቀ ይሄዳል እና እሱ ነው ሰንጥቆ ያስገባቸዋል፣ ወይንም ፋና ወጊ ሆኖ ይሄዳል ፊት ለፊት ላይ። ሲደክም ሌሎቹ ይቀየራሉ ነው። እና ጃፓን ሰንጥቃ የድህነትን እንግዲህ ይሄ ተግዳሮት ሰንጥቃ በአንድ ጊዜ ካቻፕ አደረገች ከሌሎቹ ከአውሮፓ ሀገሮች ጋር። እሷን አይተው ብቻ ሳይሆን በጃፓን ካፒታል በጃፓን ብዙ ነገር ላይ ነው የራሱ ዝርዝር አለው። እነ ኮሪያ እነ ታይዋን ምናምን እያሉ ገቡ። እና ልማታዊ መንግስትን በተግባርም በምሳሌም ቀዳሚ ሆና አንጋፋ ሆና ያም ብቻ ሳይሆን ከኢትዮጵያ ጋር ብዙ ማህበራዊ፣ ታሪካዊ ብዙ መመሳሰል ያላት ጃፓን እያለች ለልማታዊነት ማስረጃ ለምን ጃፓንን ትተህ ኮሪያና ታይዋንን ትጠቅሳለህ የሚለው ራሱ ምን አይነት ጥያቄ ይፈጥረባቸዋል መሰላችሁ? እንዳልኩት ሆን ብሎ እቺ ልማታዊ መንግስት ብለው የሚያቀርቧት ነገር ልክ አሁን ይሄ ማህበራዊ ፍትህ ብለው ሰው ሳይረዳው እኔ እንደሚመስለኝ ማህበራዊ ፍትህ ነው። አሁን የኢትዮጵያ ማለት አሁን በኢትዮጵያ አንድነት ስም ነው የቀረበው አይደለም። የኢትዮጵያ ዜጎች ማህበራዊ እንትኑ ምንድን ነው ምህጻረ ቃሉ ትንሽ ቀጥታ ከስሙ ጋር አይሄድም አይደለም። ኢዜማ የኢትዮጵያ ዜጎች ማህበራዊ ፍትህ እና ፍትህ የለችም ማህበራዊ ምናምን ብቻ ኢዜማ ነው የሚሆነው አይደለም። ትንሽ ያምታታል ምህጻረ ቃሉ አመጣጡ። ግን ምንድነው አሁን ያንን ይሄ የማህበራዊ ፍትሁን አስተሳሰብ እንዳልኳቸው የማህበራዊ ፍትሁ ሲፋቅ ከውስጡ አብዮታዊ ዴሞክራሲ ነው። ሲፋቅ ከውስጡ ብሔራዊ ዴሞክራሲያዊ አብዮት ነው፣ ደርግ ሲከተለው የነበረው ማለት ነው። ሲፋቅ ከውስጡ ስታሊኒዝም ነው። ሲፋቅ ከውስጡ ሌኒኒዝም ነው። ገብቷቸዋል። ስለዚህ አሁን በኢትዮጵያዊነት ስም ነው ግን ማለት ተጀቡነዋል። ላይክ ነው የሆነ እንደዚህ ጠቅለል ብሎ በአረንጓዴ ቢጫ ቀይ ምናምን ምንድን ነው ስለ የብሔር ፖለቲካ አንትተን በኢትዮጵያዊነት እንቁም ምናምን የሚል አሁን ማለት ሰው በህወሓት በብሔር ፖለቲካ መንገፍገፉን ኤክስፕሎይት የሚያደርግ ነው። በዛ ከሌላ ስር ግን የሚያራምደው ምንድን ነው? ይህንን የማህበራዊ ፍትህ አስተሳሰብ ነው። እና ትምህርት ሚኒስተሩንም የሚያካሂደው በዛ አካሄድ ነው። የምታዩት ነው የምላችሁ። ማለት አሁን እንደዛ ታዩበታላችሁ። ኤክስፕሌንስ ያደርግላችሁ እና ሲያብራራ ስታዩት ኢትዮጵያ ውስጥ እንግዲህ ማለት ቴሌን የሚያክል ትልቅ ሀብታም እና ብሔራዊ አኩሪ የሆነ ድርጅት ለመሸጥ ጨረታ ሼር አውጥቶ 300 ቢሊዮን ብር ኤክስፔክት አድርጎ 10 ቢሊዮን ብር ነው የሰበሰበው አይደለ? ፐብሊክሊ አቬለብል የሆነ ዴታ ስለሆነ ማለት ነው። ሜቄዶኒያ ብለው ብር እንሰበስባለን ብለው 5 ቢሊዮን ብር ታርጌት ሴት አድርገው ከ800 ሚሊዮን ብር በላይ የሰበሰቡ አይመስለኝም። ያም ብቻ አይደለም። ሰሞኑን የወጣ የሊኩዲቲ ሪፖርት አለ ባንኮች ላይ ማለት ነው። ባንኮች ላይ ሊኩዲቲ እጥረት አለ ማለት ስትረስ ቢመጣ መቋቋም አይችሉም ተብሎ ምን ልላችሁ ነው? የሊኩዲቲ ኢሹ አለ።
ይሄ ሊኩዲቲ ኢሹ ባለበት ትምህርት ሚኒስቴር ከየት ነው 40 ቢሊዮን ብር በአንድ ዓመት ውስጥ ያገኘው? ሾዋስ እንደው ዶኪመንትሪ ሰርታችሁ ጥናታዊ ፊልም ሰርታችሁ ትምህርት ቤቶች 40 ቢሊዮን ብር በአንድ ዓመት ውስጥ ከህብረተሰብ ዝም ብሎ ሰው ከኪሱ አውጥቶ ተአምር ነው የተሰራው በትምህርት ቤት ግንባታ ውስጥ አሉ። ሪሊ አይ ዋንት ሲ ቢካዝ አሁን ዝርዝር አልፈልግም ጥያቄ ስላለኝ ማለት ነው። እና ይህ ነው አሁን ይሄ ማህበራዊ ፍትህ የሚለው አስተሳሰብ በኢትዮጵያዊነት ውስጥ ተደብቋል። ሰው የሚያየው የዋው ማለት ምክንያቱም እኔ እውነቴን እኮ ነው የምላችሁ፣ ሰው አያሳዝናችሁም? ልብ አይሰብርም? ሲንገላታ ማለት ሀገርህን እንደ እንትን ነው እኮ እንደ የሆነ ቫያዝ ታውቃላችሁ። ይሄ በጣም እንትን ራሽ አወር የሚል ፊልም አይታችኋል? አይ ቲንክ ብዙ ሰው አይቶታል ብዬ አስባለሁ። እና ቻይናዎች በጣም ሶፊስቲኬትድ የሆነ የሻክላ ነገሮች አላቸው እና ጃክቻን ያ ነገር እንዳይሰበርበት በጣም ሲታገል ታዩታላችሁ። እና ኢትዮጵያዊነትን እነዚህ ውርጋጥ ነው የምላቸው፣ ይህ ውርጋጥ ሻዕቢያ፣ ይህ ውርጋጥ ህወሓት፣ ይህ ውርጋጥ ኢህአፓ ኢትዮጵያዊነትን ልንከሰክሰው ነው እንደዚህ ይዘውታል። እና ሰው በቃ የሚገባበት አቶ ይጨነቃል። ሀገር የፈረሰ ተበተንን፣ ትስስራችን ተበጠሰ ብሎ ሰው ያምጣል። እነሱ በዚህ በኩል ልንሰብረው ነው ይላል አንደኛው፣ የነሱ ጥቅሴ ነው። ሌላኛው ማለት ልንከሰክሰው ነው ኢትዮጵያዊነትን ሊከሰክሰው ነው፣ ስብርብር ሊል ነው ብሎ ያስፈራራል በዚህ በኩል። ይሄኛው ደግሞ ኢትዮጵያዊነትን ታደግልን ነው ብሎ ግን ምንድን ነው በዛ ውስጥ ምን ሊያደርግ ነው መሰላችሁ? ይህንን ጠግበ በልተ ማደር አለብህ ያለ ማን ነው የሚል የጥጋበኛ አባባል ገብቷቸዋል። አንዴ በብሔራዊ ዴሞክራሲያዊ አብዮት እሱ ሲከስምበት በአብዮታዊ ዴሞክራሲ ስም እሱ ሲከስምበት በኤርትራ ነፃ እሱ ሲከስምበት በማህበራዊ ፍትህ ስም ያሸዋል። ህዝቡ ምን አረገ? ህዝብ ነው ምን አለበት እስኪ ተውት ቢኖር እና አቶ መለስ አሁን ጃፓን ነች እንግዲህ የልማታዊ መንግስት ማለት ፕራክቲካል ኤግዛምፕል፣ ቴዎሬቲካል ኤግዛምፕል። ስለ ለኢትዮጵያ ልማታዊ መንግስት ይሻላታል ብለህ እያልክ የጃፓንን ልምድ ማጠቅሰው የጃፓንን ልምድ ብቻ ሳይሆን የጃፓንን ልምድ ቴክስት ቡክ ሊባል በሚችል ደረጃ ጥሩ አድርጎ ጽፎ ያቀረበውን ሰውዬ ዋቢ አድርገህ ሳታስገባ ስለ ልማታዊ መንግስት የምታወራው በልማታዊ መንግስት ስም ይህችን አብዮታዊ ዴሞክራሲን ለማካሄድ ነው። እቺ አብዮታዊ ዴሞክራሲ ደግሞ ሌላ አይደለችም። ደርጉ ብሔራዊ ዴሞክራሲያዊ አብዮት የሚላት ነች። የደርጉ ብሔራዊ ዴሞክራሲያዊ አብዮት ደግሞ አገራዊ ስለሆነች ሌላ ነገር አገራዊ አይደለችም። ስታሊኒዝም ነች፣ ሌኒኒዝም ነች፣ ሶሻሊዝም ነች ነው። አይ ነው ማለት በከረንት አፌሩ ተይዤ ወደ እንትኑ አልገባም፣ ግን እንግዲህ አቶ መለስ ይሄንን ይላሉ ማለት ነው። እና የኔ ሀሳብ እንግዲህ የአቶ መለስን ይሄ የልማታዊ መንግስት አስተሳሰብ አረዳድ ራሱ ልክ አይደለም። ከልማታዊ መንግስት ከጃፓኑ ራሱ ጋር ብናስተያየው ዲፍረንት ብሬድ እና እኔ አሁን ዶክተር ብርሃኑን ስሰማ አይ ቲንክ ይሄ ነገር ተሳስተዋል ነው፣ አምልጧቸው አይደለም። ሰዎቹ ራሳቸውን እንደ እግዚአብሔር ነው የሚያዩት። እንደዛ አይነት ችግር ያለባቸው ነው የሚመስለው።
እንትን ነው ራሳቸውን ሰዎቹ ስላችሁ እነዚህ ጠቅላላ ትውልዱን ነው የምላችሁ። ራሳቸውን እንደ እግዚአብሔር ነው ዊ ኖ ፎር ዩ ነው ለህዝቡ እኛ እናቅልሃለን። ግን በግልጽ ከነገርን ልክ አሁን አባት ልጁን እንደሚያባብለውና እንደዛ ነው ነው ይሄ ፓትሮኔጅ ችግር ያለባቸው ነው የሚመስለው። በግልጽ ከነገር ነው እሺ አይለንም። ስለዚህ እያዋዛን እያረግን እንወስደዋለን የሚል ነው የሚመስለው ነው። ስለዚህ እኔ እነሱ እንደፈለጉ ይበሉ፣ ግን አንደርስታንዲንጉን መፍጠር አለብኝ፣ ኤክስፕሌን ማድረግ አለብኝ። ህዝቡ ሀሳቡን ይረዳውና ያንን ከፈለገ መብቱ ነው፣ ግን አይበጅህም ነው የኔ ሀሳብ። እና አቶ መለስ እንግዲህ ይሄን ነው የሚሉት። እና የአቶ መለስን ፔፐር ክሪቲሳይዝ ነው እያደረኩ ያለሁት ማለት ነው። እና የአቶ መለስን ፔፐር ክሪቲሳይዝ ሳደርገው እንግዲህ እንዳልኳችሁ ዝም ብዬ ጠቅላላ ሀሳቡን አቀረብኩኝ። የአቶ መለስን ፔፐር ሀሳቡ ማለት በዋናነት 3 ክፍል አለው። በአንድ በኩል ልማታዊ መንግስት ምንድን ነው ብለው የሚረዱትን ያስቀምጣሉ። ከዛ ዕለት የታይዋንና የኮሪያን ምሳሌ እንዳልኳችሁ ልብ በሉ፣ ሆም ብለው ጃፓንን ዘለዋል፣ ታይዋንና ኮሪያን ይጠቀማሉ። በስተመጨረሻ ታይዋንና ኮሪያ ፈጣን እድገት ሲያስመዘግቡ አፍሪካኖች ግን ይኸው እስከዛሬ በድህነት ይዳክራሉ። ለምን? ኒዮሊበራሊዝምን ስለሚከተሉ። ስለዚህ ኒዮሊበራሊዝምን ትተው ልማታዊ መንግስት መከተል አለባቸው ይላሉ። የእሳቸው ልማታዊ መንግስት አረዳድ ግን ልማታዊ መንግስት አይደለም። ኖት አትሊስት ኢን ኮንቴክስት ኦፍ ጃፓኒዝ ኦልራይት ልማታዊ መንግስት ኢን ኮንቴክስት ኦፍ ኮሪያን ኦር ታይዋኒዝ ዴቨሎፕመንታል ስቴት ሚስኮት ይደረጋል በጣም። እና እኔ ይህንን ነገር ይሄ ገብቷቸዋል። ይህን ቀዩን ያየ ቀዩን ማሳየት አለብኝ ነው ጌም እንደሆነ ለማሳየት ነው እንግዲህ ሀሳብ አንዱ። ምክንያቱም በኢትዮጵያ ውስጥ ነፃ ገበያን ይሻላል ስትሉ እነሱ በእንደዚህ አይነት ውስብስብ የሆነ ተራ የማጭበርበር አካሄድ ሰውን የዋህነቱን ገብቷቸዋል፣ ስጋቱን እንዳልኳቸው አሁን ኢትዮጵያዊነትን ሊከሰክሰው ነው ይለዋቸዋል። ገሌ ሊከሰክሰው ነው። ሰው ልቡ ተጨንቆ ያልከኝን እሺ ብሎ ያድራል። ገብቷቸዋል። ይዘውታል ሆስቴጅ አድርገው ኢትዮጵያዊነት በብሔር ከፋፍለው በምናምን ብለው ሊፈርስ ነው አለቀ፣ ሰማይ ሊወድቅ ነው ይላሉ ፈረንጆች። ነው ሲኒካል ነው ስካይ ፎሊንግ፣ ኢትዮጵያ ልትበታተን ነው፣ የብሔር የበላይነት አለ፣ ከዚህ በኋላ አጠብቁም ነው እኮ የምላችሁ። አይ ቲንክ በእነዚህ ሰዎች ያስተሳሰብ መቃብር ላይ ካልሆነ ኢትዮጵያን ወደፊት ማሻገር የሚቻል አይመስለኝም። እና ወደ እንትኑ ስገባ እንግዲህ ያን ይላሉ። ከዛ እንግዲህ የመጀመሪያ ቻፕተራቸው ላይ የሚሉት ምንድን ነው? ኒዮሊበራል ፖለቲካል ኢኮኖሚ ሶሻል ካፒታል ይላሉ። ኒዮሊበራል ፖለቲካል ኢኮኖሚ በኢትዮጵያ ውስጥ ሶሻል ካፒታልን ለመገንባት አይሆንም። ሶሻል ካፒታል የምንለው እንግዲህ ማህበራዊ እሴት ነው። ማህበራዊ እሴቶች ምንድን ናቸው? አብሮ መኖር፣ መተባበር፣ ወንጀልን መጸየፍ፣ መተማመን፣ እነዚህ የመሰሉ ነገሮች ናቸው። እንዳልኩት ግን ለማብራራት እንደሞከርኩት ኢትዮጵያ ውስጥ ኦልሬዲ ያሉ ነገሮች ናቸው እነዚህ። አብረን በልተን አብረን ጠጥተን ተባብረን ተጋግዘን በድር በቁብ በተለያየ ነገር ነው ተሰባጥረን የምንኖር ሰዎች ነን። የማህበራዊ እሴት እጥረት የለብንም። የቆየን ህዝብ ነን እኮ በጣም ብዙ ሺህ ዓመት አብሮ የኖረ ህዝብ ነው። የማህበራዊ እሴት ወይም አብሮ በጋራ የሚያኖረው የሚያከባብረው ወንጀልን የመጸየፍ ሙስናን የመጸየፍ የመተባበር የመረዳዳት አብሮ የመኖር ችግር የለውም። ይህንን አብሮ መኖሩን ያከፉበት እና እዚህ ያደረሱት ራሳቸው ናቸው ነው ነው ግጭትን እየፈለክ በማህበረሰብ መካከል ማርክሲዝም እኮ በነገራችን ላይ ዳያሌክቲካል ማቴሪያሊዝም ማለት ምን ማለት ነው? በህብረተሰብ መካከል ተቃራኒ ቡድኖችን እየፈለክ እነዚህን ተቃራኒ ቡድኖች ተቃርኗቸውን ከፍ አድርገህ ለመበላላት ለመጠፋፋት አጋጫቸው እኮ ነው። ዲቫይድ ነው ዳያሌክቲካል ማቴሪያሊዝም። እነሱ ናቸው ራሳቸው የግራ ዘመሙ ፖለቲካ ነው ያንን የወለደው እንጂ እና አሁን ሰው እንደዚህ በብሔር ተከፋፍሎ እንደዚህ የሚያናክሰው የዛ ፖለቲካ ትሩፋት ነው። እና ኢትዮጵያ ውስጥ የማህበራዊ እሴት ችግር የለም። ምክንያቱም ተሰማምተን ተከባብረን አብረን በጋራ ነው የምንኖረው። ስለዚህ እና ደግሞ ያን ብቻ ሳይሆን እንደ ዜጋ አብረን ማለት
ዜጎች የንብረት መብት መከበር፣ ሀሳባቸውን በነፃነት የመግለጽ መብት መከበር እና መሰል ነገሮች ማህበራዊ እሴትን ይሸረሽራሉ የሚል እምነት የለኝም። ገበያ መስፋፋት ገበያ እንዲያውም ህብረትን ነው የሚያጠናክረው። ልክ ነው። ሰዎች በንግድ ሲተሳሰሩ፣ ሰዎች በየትኛውም የኢትዮጵያ ክፍል ተንቀሳቅሰው ሰርተው መኖር ሲችሉ ወዘተ እንዲያውም ማህበራዊ ግንኙነት፣ አብሮ መኖር፣ መከባበር፣ መስራት ይጠናከራል እንጂ ገበያ ማለት መርካቶ አይደል እንዴ? ሰው ማለት ሁሉም ሰው በልቶ ሰርቶ የሚያድረው። ለምሳሌ መርካቶ የምትወስዱት ኬትም አቅጣጫና ኬትምና አብረህ ተስማምተህ እንድትኖር ያደርጋል። እና በንግድ መተሳሰር፣ አብሮ መስራት፣ መከባበር፣ ንብረትህን ዋስትና መስጠት፣ የሀሳብ ነፃነትህን ማክበር ወዘተ ማህበራዊ እሴቶችን አያጠፋም። ስለዚህ እሱ ልክ አይደለም ብዬ ነው ያልኩት። እንደገና ሁለተኛው ቻፕተር እንግዲህ የሚለው ብላክ ቦክስ ኦፍ ዴቨሎፕመንት ነው። የኒዮሊበራል ፖለቲካል ኢኮኖሚ አስተሳሰብ ቴክኖሎጂ ለልማት ያለውን ድርሻ ቢረዳም ቴክኖሎጂ የሚዳብርበትን፣ የሚሰራጭበትን፣ የሚዛመትበትን አግባብ በትክክል ስለማያብራራ ዝም ብሎ በድፍኑ ስለሆነ የሚያልፈው እንደ አፍሪካ ያሉ በጣም በቴክኖሎጂ ኋላ የቀሩ ሀገሮች ከኒዮሊበራሊዝም አይጠቀሙም። ስለዚህ የቴክኖሎጂ አፈጣጠርን የሚያብራራ፣ ስርጭቱን የሚያብራራ ምናምን የሚያብራራ የልማታዊ መንግስት አካሄድ ይሻላል ነው የሚለው። ግን ለማሳየት እንደሞከርኩት በብዙ የተሳሳተ አስተሳሰብ ላይ ነው በተሳሳተ ድምዳሜ ላይ ተመርኩዞ ነው ይህን የሚለው እንጂ ምንም መሰረት የለውም። ምክንያቱም ኒዮሊበራሊዝም ትምህርትን ከማስፋፋት ጀምሮ የቴክኖሎጂ እንዴት እንደሚመጣ ከማብራራት ጀምሮ ገበያ በዚህ ውስጥ ያለው ድርሻ ምን እንደሆነ ማብራራትን ጨምሮ ቴክኖሎጂ እንዴት ይፈጠራል፣ እንዴት ይሰራጫል፣ እንዴት ይላመዳል የሚለውን ነገር የራሱ ማብራሪያ ይሰጣል ብዬ አሳይቻለሁ ማለት ነው። ዛሬ እንግዲህ ነው እንዳልኳችሁ በእነዚህ በሌሎቹ ነገሮች ተይዤ አወራዋለሁ ካልኩት ርዕስ በጣም ቆይቼ ነው የመጣሁት። ማለት አሁን 8 ደቂቃ ነው ያለኝ፣ አይ ቲንክ 52 ሚኒት እና ዝም ብዬ መነሻውን ልንገራችሁና ማለት ሶስተኛው ቻፕተር በዛ በመመረቂያ ጽሑፉ ላይ ያለው ሶስተኛው ቻፕተር ማርኬት ፌሊየር ኢን ዴቨሎፒንግ ካንትሪስ የሚል ነው፣ ወይንም የገበያ ክፍተት በአዳጊ ሀገራት ውስጥ የሚል ነው ማለት ነው ሶስተኛው ምዕራፍ። እና እዛ ጽሑፉ ላይ አታገኙትም ኢነሰንስ ርዕሱ ብቻ ተጠቀምጧል፣ ውስጡ ሰብስታንሱ የለም። እንዳልኳችሁ እንግዲህ መጀመሪያ ላይ ወረቀቱን ኢቫሉዌት ማድረግ ሲጀምር ያልተሟላ ጽሑፍ ነው። ነገር ግን ማለት ራሳችሁ ልታሟሉት የምትችሉት ነው። ምክንያቱም ማርኬት ፌሊየርስ ኢን ዴቨሎፒንግ ካንትሪስ አሁን ጀነራል ታይትል ነው። ዝም ብላችሁ አሁን ጉግል ብታደረጉት ብዙ መረጃ ልታገኙበት የምትችሉበት ነገር ነው ያለ ነገር ነው ብላችሁ። ስለዚህ አላነሱትም ግን እኔ እንዳልኳችሁ እንግዲህ ዓላማዬ ሀሳቤ የአቶ መለስን ፔፐር መተቸትም ብቻ አይደለም ማለት ነው። ዋትስ ዘ ፖይንት? ዝም ብሎ እሳቸውን ክሪቲሳይዝ ከማድረግ የሚገኝ ነገር የለም። ሀሳቤ ምንድነው? የነፃ ገበያ አስተሳሰብን ነው ማብራራትና ሰው እንዲያውቀውና ኢንፎርምድ እንዲሆን ማለት ነው እንዲረዳውና ዲሳይድ ማድረግ እንዲችል ሀሳቦቹን ማብራራት መግለጽ ነውና ስለዚህ ምንድን ነው በአዳጊ ሀገራት ውስጥ አለ የሚባለው የገበያ ክፍተት ምንድን ነው የሚለውን ነገር አንድ ሳይንቲፊክ ፔፐር ሪቪው አደረግላቸዋለሁ ማለት ነው ኢንፎርሜሽኑ እንዲኖር። ነገር ግን እኔ እንደሚመስለኝ ዝም ብዬ ማለት ከወረቀቱ ከሌሎቹ ካሉ ጽሁፎች እንደምትረዱት የገበያ ክፍተትን አሁን ወረቀቱ የሚያነሳበት ምክንያት ምንድን ነው? የገበያ ክፍተት በተለይ ደግሞ በአዳጊ ሀገሮች ውስጥ ከፍተኛ ስለሆነ ኒዮሊበራሊዝም ለአፍሪካ አይበጅም ነው ሊል የሚፈለገው። ገብቷቸዋል? ኒዮሊበራሊዝም ማርኬት በራሱ ሰርቶ ፓሬቶ ኤፊሽንት ነው ፐርቫሲቭ ነው የሚለውን ነገር ማሳካት አይችልም። ምክንያቱም በጣም ከፍተኛ ማለት የገበያ ክፍተት በዓለም ደረጃ ያለ ነገር ቢሆንም በታዳጊ ሀገሮች ውስጥ ግን ተጽዕኖና ድርሻው ከፍተኛ ስለሆነ ተጽዕኖና ድርሻው ከፍተኛ ስለሆነ
ኒዮሊበራሊዝም አይሰራም ሊል ነው የሚፈልገው። እኔ ግን እንደዛ የሚል ከሆነ እንዳልኳችሁ ምንም የተባለ ነገር ስለሌለ እንደዛ ብሏል ብሎ ማየስ አይቻልም፣ ወይም ሂስ ማቅረብ አይቻልም። ነገር ግን ከጠቅላላው ከሀሳብ ውስጥ እነሱ ከዚህ ውጭ ሌላ አይችልም። ስለዚህ ዝም ብዬ መጀመሪያ ጠቅለል ያለውን ሀሳብ አቀርብላችሁና የገበያ ክፍተት ምንድን ነው፣ በታዳጊ ሀገሮች ውስጥ ደግሞ የገበያ ክፍተት ለምን የበለጠ ይገናል የሚለውን ሀሳብ አቅርቤ ከዛ በኋላ ማድረገው ምንድን ነው ነው የገበያ ክፍተትስ እንዴት ነው መፈታት ያለበት? አሁን እንዳልኳቸው እነሱ ልማታዊ መንግስት ይላሉ እንጂ ልማታዊ መንግስት የሚሉት ራሱ እንዳልኳችሁ ኢትስ ናት ኦሪጂናል ልማታዊ መንግስት፣ የራሱ ብሪድ ነው፣ እዚሁ ቅጥቅጥ ነው ማለት ያንን ስሟን ብቻ ነው ይጠቀማል። ለምን እንትን ነው ራሱን የሚደብቅ ነው ራሱን የሚደብቅ አካሄድ ነው። ይሄ ነው ነው ሀገራችን የተያዘች ማለት ኢዜማ ብሎ በኢትዮጵያዊነት ስም ማህበራዊ ፍትህን እንደሚያጎርሳችሁ ገብቷችኋል አይደል? ማለት ማህበራዊ ፍትህ ሲባል ደግሞ መልካም ነገር ነው ስትሰሙት እኮ ማህበራዊ ፍትህ ጥሩ አይደለም፣ ግን ፍልስፍና ነው እኮ ከበስተጀርባው። ሶሻሊስት ፓርቲ ነው ምንድን ነው ነው እነዚህ ነገሮች ስለሚያደርግ ሀሳቦቹን በትክክል አንደርስታንድ እንድናረጋቸው የልማታዊ መንግስትን አካሄዱን ሴራው እንድናጋለጥበት ማለት ነው በሌላ አማርኛ። ስለዚህ ስለ ገበያ ክፍተት በታዳጊ ሀገሮች ውስጥ ወይም በአዳጊ ሀገሮች ውስጥ ምንድን ነው የሚለውን ነገር ለማብራራት እሞክራለሁ ማለት ነው። 3 ደቂቃ ላይ መግቢያውን ብቻ ልበላችሁና በሚቀጥለው ቪዲዮ እቀጥልበታለሁ። እንግዲህ ገበያ ክፍተት ማለት ምን ማለት ነው ሲብራራ ባጭሩ ገበያ ለራሱ ሲተው ማለት ምን ማለት ነው? የግል ንብረት ባለቤትነት ተረጋግጦ ሰዎች ነፃ ሆነው በራሳቸው የራሳቸውን ጉልበትም ሆነ በጉልበታቸው አማካኝነት ያፈሩትን ሀብት ሆነ በውርስ ያገኙትን ሀብት በገበያ በአቅርቦትና በፍላጎት መካከል ባለው መመጣጠን በሚወሰነው የገበያ የዋጋ አሰራር የሚችሉትን ነገር ሸጠው የሚፈልጉትን ነገር ገዝተው እንዲኖሩ ሲፈቀድላቸው ገበያው ብዙዎችን የሚያሳትፍ ወይንም ፐርቫሲቭ ብዙዎችን የሚያሳትፍ ማለት ምን ማለት ነው? ለምሳሌ እርሳስ ሲመረት እርሳስ የብዙ ሰዎች ውጤት ነው። በሆነ ፋብሪካ ውስጥ ተቀጥረው የሚሰሩትን ሰዎች ብቻ አይደለም። እንጨት ፋብሪካ አለ። እንጨት ፋብሪካው እንግዲህ ለእርሳስ ብቻ ብሎ አይሰራም። ለወረቀት ብሎ ይሰራል፣ ለጣውላ ብሎ ይሰራል፣ ለእንጨት ፍቅፋቄ ብሎ ይሰራል። የላጲስ ፋብሪካ አለ ለብቻው ሌላ፣ በኋላ የቀለም ፋብሪካ አለ፣ የእርሳሷ ውስጥ ያለችው የግራፋይቱ ፋብሪካ አለ። እነዚህ ሁሉ ተሰባስበው ነው መጨረሻ ላይ ከነዚህ ውስጥ የሚወጣው ፕሮዳክት ተሰብስበው ነው መጨረሻ ላይ እርሳስ የሚሆነው እና አንድ እርሳስን የሚያክል ልክ ነው ጥቃቅን ነገር ይሄን ሁሉ ህዝብ ህብረተሰብ አንቀሳቅሶ ብዙ ሰዎችን በኢኮኖሚ ውስጥ ያሳትፋል። ስለዚህ ፐርቫሲቭ ነው። ከዛ ደግሞ ፓሬቶ ኤፊሽንት ነው ማለት የሚሳተፉትን ሰዎች ዊን ነው የሚያደርገው። የእንጨት ፋብሪካ ውስጥም ያለው፣ የግራፋይት ፋብሪካ ውስጥም ያለው፣ የቀለም ፋብሪካ ውስጥም፣ የላጲስ ፋብሪካ ውስጥም፣ የኒኬል ፋብሪካ ውስጥም፣ የእርሳስ ፋብሪካ ውስጥም ያለውን ሰው በአንድም በሌላ መልኩ ኢኮኖሚ ውስጥ አሳትፎ ለእያንዳንዱ እንደ ተዋጽኦ ይከፍለዋል። ስለዚህ ፓሬቶ ኤፊሽንት ነው። እንደዚህ በማድረግ እድገት ይፈጥራል ማለት የሰዎችን የኑሮ ደረጃ ከዕለት ዕለት ያሻሽላል፣ የሀገርንም ጠቅላላ እድገት ያሻሽላል። ከዛ ጋር አብሮ እድገት ይፈጥራል እና ፍትሐዊነትን ያረጋግጣል ነው የገበያ ሀሳቡ። የገበያ ክፍተት ግን እንደዚህ ሲሆን አንዳንድ ነገሮች የተለያዩ እድገት ማነቆችን ይፈጥራል። እነዚህ ማነቆች ደግሞ ነው ገበያ አሁን እንደዚህ ሲደረግ እነዚህ ነገሮች ያደርጋል ነው ደፍነሽኑ። የገበያ ክፍተት ግን በባህሪው በአንዳንድ ምክንያቶቹን ዘረዝራቸዋሉ። በአንዳንድ ምክንያቶች ይሄን ፓሬቶ ኤፊሽንሲውና ፐርቫሲቭነቱን ትቶ መምጣት ያለበትን እድገት ሳያመጣ ይቀራል። ሁለተኛ ሰዎችን ከዚህም የተነሳ ሰዎችን ሪዋርድ ማድረጉን ሳያደርግ ይቀራል። ወይንም ሰዎችን አሳትፎ ሳትሳተፉ ክፍያ የለም ክፍያ እንዳያገኙ ያደርጋል የሚል ነው ማለት ነው። የገበያ ላይ ሲተው ለራሱ ገበያው እንደተባለው
ፓሬቶ ኤፊሽንት እና ፐርቫሲቭ አይሆንም ነው። እንግዲህ እዚህ ጋር ልዝጋው። በሚቀጥለው እንገናኛለን። ስለሰማችሁኝ አመሰግናለሁ።